የሰው ልጅ በቃ ጠዋት አይተው ማታ አብረው አምሽተህ ሌሊት ላይ አብረው አድረህ ጠዋት ላይ ከቀነኒ አዱኛ ግድያ ጋር በተያያዘ ጓደኛዋ ሞኔት ቤክሲሳ እቺ ልጅ ማለት ነው አንድ አነጋጋሪ ጽሁፍ በፌስቡክ ገጿ ላይ ጽፋለች። ይህንንም ጽሁፍ ብዙዎች እየተቀባበሉት ይገኛል። ጽሁፉን የጻፈችው በአፋን ኦሮሞ ነው። ሐሳቡን በአማርኛ ነግራችኋለሁ። ጃለለ ጀደኒ ሲርቡፍ ጃለላፍ ጅራችሁ ወሊፍ አዳ ወለሉፍ የደሎን ወሊት ዱፌ ያደነም ሄዱ ኢብሳ ጃለሊ ከናፍ ገቲነ መከፈልቺሳ ብላለች። ምን ማለት ነው? ጠቅላ ሐሳቡ ፍቅር ብሎ መስፈንና ለፍቅር መኖር ይለያል። ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል፣ ፍቅር ግን ዋጋ ያስከፍላል ትላለች። ይህ የጓደኛዋ ጽሁፍን በብዙዎች ዘንድ ጥያቄን ያስነሳ ነውና እናንተስ ምን ትላላችሁ? እዚህ ላይ ሐሳባችሁን ኮሜንት ላይ አስፍሩ። እስቲ ጋይስ እንደምታዩት በጣም አሳዛኝ ክስተት ተከስቷል ማለት ነው። እስኪ ማን አድርጎት ሊሆን ይችላል የሚሉትን ጥርጣሬዎች ደግሞ የተባሉትን ነገር እስኪ አብረን እንይ። እስኪ ወጣ ነበር ተባለ። ስትወጣ ራሷን ለማጥፋት ነው ያወጣችው ከቤት አይደል እንዴ? ራሷን የጣለችው እንደተባለው እንግዲህ ከቤት ውስጥ ነው ራሷን የጣለችው ከአምስተኛ ፎቅ አይደል? 9 ሰዓት የት ነው የወጣችው? እሱስ ቤት አለ ወይስ የለም? እሺ 9 ሰዓት ነው ወርቃ የተገኘችው ወይስ ጠዋት ነው ወርቃ የተገኘችው? ማን ነው ሲያያት? ይሄንን የሚያወራው ልጆች ነው የሚያወሩት አይደል? ያያት ሰው ነው የሚያወራው። ስለዚህ ይሄ ነገር እንዴት ነው ብሎ መጠየቅ አለብን። ስለዚህ ነገር መጠየቅ አለብን። አከቆረተሙ ይሄ ነገር ምርመራ እንዲደረግበት ህዝብ መጠየቅ አለበት ብዬ ነው የማስበው። እንዳትለቋት። ምክንያቱም ብዙ ጊዜ እንደዚህ አይነት ነገር ሀፕን እያደረገ ነው። ይሄ ለነጻ የበቀደሙ ኮሜዲያኑ ልጅ ሆቴል ቤት ውስጥ ድፍት አድርገውት ልጁ ሬሳው ራሱ ሆስፒታል ሳይደርስ በፊት ሆቴሉ እየሰራ ነበር። ሬሳውን ብቻ ነው ያወጡት። ሆቴሉ እየሰራ ነበር። አንዷለም ቀነኒ ይደበድባት እንደነበረ ማስረጃዎች በጣም ወጥተዋል። በጣም አቢዝ ያደርጋል። ዛራ የቴንኪን ይውድ ኑሪልኝ ያ ስለዚህ ሰላም ሞቲቬሽን ብርዬ እና አንዴ ከመታሽ ይደግመዋል መጨረሻ ላይ ህይወትሽን ያበላሽዋል። እኔ በመጀመሪያ በተጠርጣሪነትም ሆነ ለህግ መቅረብ አለበት ብዬ የማስበው ሰው አንዷለም ነው። መሪያ የሚኖሩት አፓርትመንት ላይ ነው የሚኖሩት። ከአምስተኛ ፎቅ ላይ ነው ራሷን ወርውራ ህይወቷን አጥፋች የተባለው አለም ኢምፓሲብል። ምክንያቱም ከዛ በፊት ከ7 ሰዓት በፊት ሙዚቃ ደስ ብሏ ለቃለች። ፈገግ ብላ እየደነሰች ምን እያለች ለቃለች። በቪዲዮ እህታችን ማለት ነው ለቃለች። አቢዩዚቭ ሪሌሽንሺፕ ውስጥ ነበረች። አብሶሉትሊ ተይዟል። የስቲጂዬ መጠርጠ ኖ ሙሉን ነው መናገር መፈልገው። አንዷለም የሚባል ቢሊሌ 4 ኪሎ እያለ የዘፈነ ቢሊሌ የሚል ዘፈን አለው። አንዷለም ይባላል። 4 ኪሎ እያለ የዘፈነ ቢሊሌ ብሎ የዘፈነ ድምፃዊ ነው። ጎበዝ ነው እና ሳክሮ ነው የሚገባው። ያ ይታወቃል። የምሽት ስራ ላይ አብዛኛዎቹ አርቲስቶች ሁሉም እያልኩ አይደለም፣ አብዛኛዎቹ ጠጪዎች ናቸው። ሰክረው ይመጣሉ። ቤት ሲገቡ ሚስታቸውን በዛ ሰዓት የሚያረጉትን አያውቁ። ስለሰከሩ ቶክሲክ ስለሆኑ ምንድን ነው የሚያደርጉት? አቢዩዝ ያደርጋሉ። ሌሊት ገብተው እንደፈለጉ ሊሆኑ ይፈልጋሉ። ቤት መደብደብ ይጀምራሉ፣ መጮህ ይጀምራሉ። ሰካራም መቼ የሚሰራውን ነገር የምታውቁት ነገር ነው። ቀን ያሰበውን ማታ ላይ ሆድ ያባውን ብቅል ያወጣዋል። ቀን ያሰበውን ማታ ላይ መጥቶ እንደዛ ያደርጋል። ስለዚህ እሷ ሞዴል ነበር፣ የታወቀች ሞዴል ናት። በብዙዎች የተወደደች መልካም የነበረች ምርጥ ሴት ናት። 4 ኪሎ የሚለው ሌላ ነው። ይቅርታ ቢሊሌ የሚለው 4 ኪሎ የሚለው ሌላ ነው መሰለህ። ቢሊሌ የሚለው አንዷለም መስኪዬ ቢሊሌ የሚል ዘፈን ያለው። ስለዚህ ምንድነው ሪሌሽንሺፓቸው ላይ በተደጋጋሚ ይቀጠቅጣት ነበር፣ በተደጋጋሚ ይደበድባል ነበር። ሴቶች አያርማችሁም። ሲደበድባችሁ መጨረሻው ምንድን ነው የሚሆነው? አዎ በጣም ይቅርታ 4 ኪሎ የሚለው ዘፋኝ አይደለም። ሲደበድባችሁ ሁል ጊዜ ዝም ትላለህ። መጨረሻው አንቺን የሚረካው ይሄ ሰው ህይወትሽን ሲያጠፋ መጨረሻው ምንም ያርግሽ የሚረካው ወይ ራሱ ያጠፋል ወይ ሰው ያጠፋል ብቻ ነው። ስለዚህ ደብዳቢ ነበረ
ይችን ልጅ ይቀጠቅጣት ነበር፣ አቢዩዝ ያደርጋት ነበር። እንደዚህ አይነት ሪሌሽንሽፖች ኢትዮጵያ ውስጥ በጣም ብዙ አላችሁ። አሜሪካ አላችሁ፣ አረብ ሀገር አላችሁ። ሴቶቹ አንዳንዴ ቅጥቀጣ የሚያምራችሁ ከዛሬ ነገ ይቀየራል ትያለች። እንዴት ነው የሚደበድብሽ የሚቀየረው? ይሄ እኔ በተጠርጣሪነት የማስበው ህይወቷን ካጠፋው በኋላ እኔ የማስበው በተጠርጣሪ ነው እያልኩ ያለሁት። ህይወቷን ካጠፋት በኋላ ይጨንቀዋል። ምክንያቱም ራሷን ላጥፋ ብትል ይቺ ሴት የሚጎትታት ሰዎች ይኖራሉ። አፓርትመንት ላይ ነው ራሴን ወረውራለሁ ምናምን ብትል የሚይዛት ሰዎች አሉ፣ በደንብ አሉ። እርግጠኛ ሆኜ ነው የምናገረው። አፓርትመንት ላይ የሚኖሩ ታርጌት ተደርጎ የተደረገባለች ናት። እንዲያው የልደቷ ቀን የሚያሳዝናችሁ በልደቷ ቀን ይቺን መስኪን በልደቷ ቀን ህይወቷን እንደዚህ ሆኗል። እንደሰማሁት ከሆነ አሌጅርሊ ጋይስ እኔ አንዱዬ በጣም ነው የምወድህ ግን ትደበድባታለህ ቢል ኢንፎርሜሽኖች ከወጡ አንተ የምትወዳትን ልጅ ፍቅርን መግለጽ የምትፈልገው በመቀጥቀጥ ከሆነ ዋይ እቺ ልጅ እኔ አሁን ምን ጎሏት ነው? አሁን እኔ አርግዛ ወይ አላገባሽም ብሏት ምን ሪዝን ይኖራታል? ገብቷችኋል? እራሷን የምታጠፋበት ብዬ ማስበው ሜቢ ከዚህ በፊት ያላት ኢንታንግልመንት እርቃን ፎቶ አጡ ምንድን ነው? ይሄንን ለእኛ ግልጽ መሆን አለበት። ተገላም ከሆነ who did it? እኔ አሁን እንደገባኝ ከሆነ በጣም ፓወርፉል የሆኑ ሰዎች ኢንታንግልመንት ሊኖረው ይችላል ብዬ አስባለሁ። የልጃችንን ጉማ እሱም እስር ቤት ውስጥ ተቀፈንድዶ በማያውቀው ነገር በሌለበት ነገር እስር ቤት ውስጥ ታስሮ መከራውን እንዲበላ አንፈልግም። እሷም ደመካል ቡኖ እንዲቀር አንፈልግም። ምን ተሻለ ታዲያ? ስለዚህ እውነቱን እንፈልጋለን። በምን መንገድ እንዴት ይታወቅ? የኦሮሞ ሬሳ በቃ እቺ ምድር ፊንፊኔ ላይ በቃ በዛ ኦሮሞ መኖር አልቻለም። በቃ በተለይ ፊንፊኔ ላይ አልቻለም። ምን ለኢትዮጵያ ህዝብ እያዘነ አሁን ፊንፊኔ እንትና ኦሮሞ ምናምን እያለሽ መክፈል ትጀምራለሽ። ምን ለኢትዮጵያ እኮ እያለ እኮ ነው። ለዚች ልጅ በጣም ያሳዝናል። እንዴ አንዳንዱ ሰው ተፈጥሮ ይገርመኛል። ባለሀብት ሲኖረን ነው። እሱም ባለሀብት የለ ኦሮሞ ባለሀብት የለውም ሲጀመር። ግን ባለሀብት እንደ ድንገት አንዳንድ ባለሀብቶች ድንገት ያሉ ካሉም እነሱም ስቃቸውን እየበሉ ነው። በየቀኑ እስር ቤት አንዴ ሲታሰሩ አንዴ ሲወጡ አንዴ ተጠርጥረሃል በኦነግ ሸኔ እየረዳ ነው እየተባለ እንትን እየተፈለገበት ሰበብ እየተፈለገበት ስቃዩን እንደበላ ምንም ፊንፊኔ ውስጥ ኦሮሞ መኖር አልቻለም። ያንን ደግሞ በትንሽ ጊዜ ውስጥ የምናስተካክለው ነገር ነው። ችግር የለም የተሰራበት ነው። ዊ ነው። ስለዚህ አብረናቸው ቡና ስንጠጣ ስለምን